ለአንድ ቀን የሮም ገዢ ብትሆኑ ኖሮ አይምሯችሁ ላይ ምን አይነት ሐሳቦች ይመጡ ነበር? ምን አይነት ነገሮችን ታስቡ ነበር? ተግባሮቻችሁስ ምን ይመስላሉ? በእነዛ ጊዜያቶች የሚመጡት ፈተናዎች፣ በእነዛ ጊዜያቶች የሚመጡባችሁ ነገሮች እንዴት አድርጋችሁ ትወጡ ነበር? እንግዲህ ሜዲቴሽንስ የተሰኘው በሮም ገዢ ማርከስ አውሬሊየስ የተጻፈው መጽሐፍ ስለዚህ ነው የሚያወራው። ይህንን መጽሐፍ ለምንድን ነው ዓለማችን ላይ ምርጥ ከሚባሉ መጽሐፎች ተርታ ሊያስቀምጡት የቻሉ? የዚህ መጽሐፍ አንባቢዎች በአጠቃላይ ወደውታል ማለት ይቻላል። ታዲያ ምን የተለየ ነገር አለው ብላችሁ ታስቡ ይሆናል። ማርከስ አውሬሊየስ ለማንም ብሎ አይደለም ይህንን መጽሐፍ የጻፈው፣ ለራሱ እንጂ። በእነዛ ጊዜያቶች የዛሬ ብዙ ሺህ ዓመት በፊት ነው እንግዲህ እነዚህ ሁሉ ነገሮች ሲፈጠሩበት የነበሩት። የሮም ገዢ ነበረ። ሮምን በሚያስተዳድራት ጊዜ የሚፈጠሩበት የሚከሰቱበት ብዙ አይነት መከራና ችግሮች ነበሩ። ጦርነቶች ከየት እንደሚመጡ አያውቅም። የወለደው ልጁ በጣም አስቸጋሪ የሚባል ልጅ ይሆናል። በማይጠብቃቸው እጅግ በሚያምናቸው ሰዎችም ይገዳል። ታዲያ እነዚህ ሁሉ ከባባድ ነገሮች በአንድ የሮም ገዢ ላይ ሲፈጠሩ ምን እያሰበ ይሆን ብላችሁ ታስባላችሁ? እሱም ልክ እንደዚህ ግራ በተገባበት ጊዜ ነው እንግዲህ ማስታወሻ እየያዘ ቁጭ ብሎ ሀሳቡን ስሜቱን የሚናገረው። ስለዚህ ሜዲቴሽንስ የተሰኘው መጽሐፉ እሱ ለራሱ የጻፈው እነዛን ከባባድ ጊዜያቶች እንዴት አድርጌ ልለፍ ብሎ ያሰብበት መንገድ ነው እንጂ ለሌሎች ሰዎች ምክር ልስጥ ብሎ የጻፈው ነገር አልነበረም። ስለዚህ ምናልባትም የሮም ገዢ ዓለማችን ላይ ትልቅ የሚባለውን ኤምፓየር በጊዜው የገነባ ሰው ነበረ። እሱ የሚጽፈው ነገር ጠቃሚ ነው ብለን የምናስብ ከሆነ ይህንን መጽሐፍ ማንበብ መቻል አለብን። እኛ ያላየነውን በጊዜው ብዙ ያየ ሰው ነውና ቢያንስ ከዛ መጽሐፍ የምንማራቸው ነገሮች አሉ። ታዲያ ከነዚህ ሁሉ ነገሮች ውስጥ ምንን ለመውሰድ እችላለሁ? ወይንም ደግሞ ምንን ብማር እችላለሁ? እሱስ እንዴት ነው እነዛን ሁሉ ችግሮች ያለፈው ካላችሁ፣ መቆጣጠር የምትችሉትን ነገር ተቆጣጠሩ። ከዛ በኋላ ለሚፈጠረው ነገር ግን ግድ አይስጣችሁ፣ ችላ ማለትን ለመዱ ይላል። መቆጣጠር የማትችሉትን ነገር ለመቆጣጠር መሞከር ማለት ቀለል አድርጎ ፀሐይን ሌሊት ላይ ውጪልኝ ብሎ እንደመጠየቅ ነው ይላል። ስለዚህ ሁሌም ቢሆን ምን መቆጣጠር እንደምትችሉና ምን መቆጣጠር እንደማትችሉ ልብ በሉና መቆጣጠር የምትችሉት ላይ ብቻ ፎከስ አድርጉ ይላል። ህይወት ሁሌም ቢሆን አንፕሬዲክትብል ነች፣ የምትጠበቅ ነገር አይደለችም። ያልጠበቃችሁት ያልገመታችሁት ነገር ይከሰትባቸዋል። ቢያንስ ህይወት እንደዛ ከሆነች እናንተ የምታደርጉትን ነገር የምታስቡትን ነገርና አመለካከታችሁን በደንብ አድርጋችሁ ልትቆጣጠሩ ይገባል። ቢያንስ ያንን በመስመር ውስጥ አስቀምጡት ይላል። እሺ ታዲያ አሁን ምን አይነት መጽሐፎችን ላንብብ እያላችሁ አሁንም እያሰባችሁ ከሆነ ከሜዲቴሽንስ ጀምረናል። አሁን ደግሞ ወደ ሁለተኛው መጽሐፍ እናልፋለን። ፕሪንሲፕልስ የተሰኘ መጽሐፍ እናገኛለን። የመጽሐፉ ጸሐፊስ ማን ነው ካላችሁ ቢሊየነሩ ሬይ ዳሊዮ ነው። ዓለማችን ላይ ትልቅ የሚባለውን ሄጅ ፈንድ የመሰረተ ሰው ነው። እንግዲህ ቢሊዮነር የሆነበትን ምክንያት ያ እንደሆነ በጣም ግልጽ ነው። ታዲያ ይህንን እንዴት አደረገው ካላችሁ አንድ በጣም የተለየ አመለካከት አለው። የመጽሐፉ ርዕስ ፕሪንሲፕልስ ይሰኛል፣ መርሆች ማለት ነው። ታዲያ እነዚህ መርሆች ምንድን ናቸው ካላችሁ በህይወት ዘመኑ የተሳሳተባቸውን አጋጣሚዎች፣ የማይሆን ነገር የሰራበትን አጋጣሚዎች እንዳለ ሰብስቦ ከነዛ ነገሮች መርሆችን እየጨመቀ ማውጣት ጀመረ። ህይወቱን ሊያስተካክልና እዚህ አሁን በደረሰበት ደረጃ ላይ ሊያደርስ የቻለው ለዚህ ነው። ታዲያ 40 ምናምን ዓመታቶችን ያሳለፈባቸውን ወይንም ደግሞ የጠቀሙትንም የጎዱትንም መርሆች ነው እንግዲህ እንደዚህ ጨምቆ ሊያወጣ የቻለው። ህይወቴን በመራት በእነዚህ መርሆች መራት ነበረ ብሎ የጻፈውም ይመስላል። በሬይ ዳሊዮ አመለካከትም ህይወት ማለት ሁሌም ቢሆን ተከታታይ ችግሮችን ይዛባችሁ የምትመጣ ነገር ነች። ከእናንተ የሚጠበቀው ከነዛ ችግሮች መርሆችን ጨምቆ ማውጣት ነው ይላል። ስለዚህ አንድ ነገር አልሳካ ካላችሁ፣ ከወደቃችሁ ወይንም ደግሞ በዛ ነገር ውስጥ በጣም መጥፎ የሚባል ውጤት ካመጣችሁ ከዛ ውድቀታችሁ ውስጥ ከዛ ሽንፈታችሁ ውስጥ ፕሪንሲፕል ጎትታችሁ ልታወጡ ይገባል። ወይንም ደግሞ መርህ ጨምቃችሁ አውጡ ነው የሚለው። በውድቀታችሁ ብቻ ግን አይደለም። አንድ ነገር ሲሳካላችሁ ወይንም በጥሩ ውጤት ሲመጣላችሁ ከዛ ነገር ውስጥ ፕሪንሲፕልን ልታወጡ ይገባል። መርህን አውጡ ይላል። 1000 ጊዜ ይህንን ብታደርጉ 800 ውድቀት ኖሯችሁ ከ800 ውድቀት 800 ፕሪንሲፕል ብታወጡና 200 ጊዜ አሸነፋችሁም ደግሞ ካሸነፋችኋቸው ውስጥ ፕሪንሲፕሎችን ኤክስትራክት እያደረጋችሁ የምትመጡ ከሆነ አንስቶፐብል ትሆናላችሁ። ማንም የሚይዛችሁ ሰው አትሆኑም ይላል። አሁን ታዲያ እነዚህ ነገሮች ለምንድን ነው ፕሪንሲፕልስ ብሎ የጠራቸው? ለምን መርህ አላቸው? ለምንድን ነው ህጎች ያላላቸው ካላችሁ፣ ህጎች ሪጂድ ናቸው፣ አይታጠፉም። አንድ ሰው አትዋሽ ከተባለ አትዋሽ ነው። ፕሪንሲፕልስ የተሰኘው መጽሐፍ ላይ ግን ራዲካል ትራንስፓረንሲ ዊል ቢልድ ትረስት ይላል። በጣም ግልጽ ሆናችሁ አይምሯችሁ ውስጥ የተሰማችሁን ነገር ካወራችሁ እምነትን ቢልድ እያደረጋችሁ ወይንም እየመሰረታችሁ ትመጣላችሁ። በዛውም ልክ ግን በጣም ግልጽ መሆናችሁ ብዙ ሊያስከትልባችሁ የሚመጣው ነገር አለ። የራሱን መዘዝ ይዞ ከመጣም ይምጣ፣ እሱንም ኮንሲደር ማድረግ ቢጠበቅባችሁ እውነቱን ከመናገር ግን ወደኋላ እንዳትሉ ይላል።
አሁን ታዲያ ሬይ ዳሊዮ 4 ኦፐሬቲንግ ሲስተም አለው። የመጀመሪያው ኖ ዋት ዩ ዋንት ይሰኛል። የምትፈልጉትን ነገር በግልጽ ማወቅ መቻል አለባችሁ። ሁለተኛው ነገር የምትፈልጉትን ነገር ከማግኘት ወደ ኋላ የያዛችሁ ነገር ምንድን ነው? እሱን ልብ ማለትና ማስተዋል ይጠይቃል። ሶስተኛ ደግሞ እነዚህ መንገድ የዘጉባችሁን ነገሮች እንዴት ማለፍ እንደምችሉ፣ እንዴት መሻገር እንደምችሉ ማወቅ አለባችሁ። ያ ማለትም እቅድ አውጡለት ማለት ነው። አራተኛው ኤክሲኪዩት ላይክ ማሽን ይላል። አፈጻጸማችሁ ልክ እንደ ማሽን መሆን አለበት። በቃ መስራት አለባችሁ ነው። ታዲያ አሁን እነዚህ 4ቱ ነገሮች በጣም የተለመዱ ናቸው ብትሉ እንኳን አምስተኛው ነጥብ ላይ ስንመጣ ማጂክ ወይንም ደግሞ ተአምር ይፈጠርበታል ይላል። አምስተኛውም ሪፍሌክት ኤንድ ሪፋይን ዩር ፕሪንሲፕልስ ይሰኛል። ወደኋላ መለስ ብላችሁ ፕሪንሲፕላችሁን መርሃችሁን ትመለከታላችሁ። ባሳለፋችሁበት በሄዳችሁበት መንገድ ላይ መስተካከል ያለበት ነገር ይሄ ቢሆን ኖሮ ብላችሁ ያሰባችሁትን መርሃችሁ ውስጥ ታስተካክሉታላችሁ ይላል። አብዛኛው ሰው በህይወት ተደጋጋሚ ስህተት የሚሰራው አንዴ ከወደቀ በኋላ ቆሞ ለምንድን ነው የወደቅኩት? ምንድን ነበር ማስተካከል የነበረብኝ? የውድቀቴስ ምክንያት ምንድን ነው ብሎ ከውድቀቱ ኤክስትራክት የሚያደርገው ፕሪንሲፕል ስላልነበረው ነው ይላል። ከእያንዳንዱ ውድቀታችሁ ግን መርሆችን እያወጣችሁ ብትቀጥሉ አንድን ስህተት ልትደጋግሙ አትችሉም ይላል። ስለዚህ በጸሐፊው በሬይ ዳሊዮ አይምሮ ውስጥ እያንዳንዱ ኤክስፒሪየንስ፣ እያንዳንዱ የሰው ልጅ ተሞክሮ ኤጁኬሽናል ሊሆን ይችላል፣ የሚያስተምረን ነገር ሊሆን ይችላል ነው። ይሄ ማለት ደግሞ እያንዳንዱ ውድቀት፣ እያንዳንዱ ፌሊየር ብለን የምናስበው ነገር ፊውቸር ሰክሰስ ሊሆን ይችላል፣ ወደፊት የምናገኘው የምናሸንፍበት ነጥብ ይሆናል ነው። ብዙ ጊዜ ሰዎችን የሚያከራክረው የሚያጨቃጭቀውና አይ አሁንስ አበዛው የሚያስብለው ነገር ምንድን ነው ካላችሁ ራዲካል ትራንስፓረንሲ ብሎ የሚጠራው ነገር ነው። በድርጅት ውስጥ እያንዳንዱ ሰው ግልጽ መሆን አለበት። ይህ ማለት እያንዳንዱ ሚቲንግ፣ እያንዳንዱ ስብሰባ ይቀዳል። እያንዳንዱ ተቀጣሪ አለቃው ምን አይነት አለቃ እንደሆነ የመናገር መብት አለው። ስለዚህ አለቃ መፍራት የሚባል ነገር የለም። አለቃዬ በዚህ ምክንያት ሊመቸኝ አልቻለም ወይንም ጥሩ ሰው አይደለም ብሎ የሆነ ሰው ኮምፕሌን ማድረግ ከፈለገ ያደርጋል። ውሳኔዎችንም ወስናለሁ ብላችሁ ካሰባችሁ ድርጅት ውስጥ የሚሰራ ሰው እንዳለ የመከራከርና አይሆንም ከዚህ ይሄ ይሻላል የማለት መብት አለው። ያ ሰው እናንተን በሐሳብ ካሸነፈ የእሱ ሐሳብ ይጸድቅና ይፈጸማል ማለት ነው። እንዲህ ነው እንግዲህ የዓለማችንን ትልቁን ሄጅ ፈንድ ሊገነባ የቻለው። ድርጅቱ በአጠቃላይ ዋጋው ስንት ይገመታል ካላችሁ ወደ $150 ቢሊዮን ይጠጋል። የግል ሀብቱም ልክ እንደዛው ከፍ ያለ ነው። 2025 የፎርብስ ጋዜጣ እንዳወጣው ከሆነ $15.4 ቢሊዮን የግል ሀብት አለው። ሬይ ዳሊዮም አሁን ላይ የ76 ዓመት አዛውንት ወይ ጎልማሳም ሊባል ይችላል። ስለዚህ አሁን ይህንን መጽሐፍ ብታነቡ ብዙ ነገር ታተርፉበታላችሁ። ከዚህ በፊት እኔም ስለዚህ ፕሪንሲፕል ወይንም ይሄ ፕሪንሲፕል ብለው ስለጻፈው መጽሐፍ 2 ወይንም 3 ቪዲዮዎችን ሰርቼላችኋለሁ። ስለዚህ እነሱንም ተመልሳችሁ ማየት ትችላላችሁ። በአጠቃላይም ከመጽሐፉ የምትረዱት ነገር ይህ ፍልስፍና፣ ይህ ፕሪንሲፕል ወይንም ይህ መርህ የሬይ ዳሊዮ ነው። እናንተም የራሳችሁን መጽሐፍ አለባችሁ። ምክንያቱም እሱ ከውድቀቶቹና ካሸነፍባቸው ነገሮች ተነስቶ ነው መርሆችን ሊያወጣ የቻለው። እናንተም በህይወታችሁ የተለያየ ኤክስፒሪየንስ ነው የምታዩትና እናንተም የራሳችሁን መርህ በውድቀታችሁም ላይ ጥሩ በሰራችሁበትም የህይወት ነጥብ ላይ ቆም ብላችሁ ሪፍሌክት ልታደርጉ ልትመለከቱና ልጽፉ ይገባል። አሁን ታዲያ ወደ ቀጣዩ መጽሐፍ እናልፋለን። The Burnout Society ቢዮንግ-ቾል ሃን የተሰኘ ጸሐፊ ነው። ታዲያ ጸሐፊውን በዚህ መጽሐፍ ውስጥ የሚያነሳው አንድ ሀሳብ አለ። በፊት የምንኖረው በዲስፕሊን ዓለም ውስጥ ነበረ። እያንዳንዱ ነገር ስርዓትና መስመር ነበረው። አሁን ግን ሁላችንም ለአቺቭመንት ወይንም ደግሞ ራሳችን እስከ መጨረሻው ድረስ ለመለጠጥ ነው የምንሞክረው ይላል። አሁን ላይ ዞር ብላችሁ እያንዳንዱን ሰው ብታዩ ሁሌም ቢሆን በጣም ሲጥሩ ትመለከታላችሁ። ሁሌም ቢሆን ለማሸነፍ፣ ሁሌም ቢሆን የተሻለ ለመሆን፣ ሁሌም ቢሆን ትላንት ከጣረው ይልቅ ዛሬ የተሻለ ለመጣር ነው የሚሞክረው። አሁን ታዲያ ጸሐፊው እያለ ያለው ይህንን የሚያደርጉት ስለሚያስፈልጋቸው ሳይሆን ራሳቸውን እያስገደዱ ስለሆነ ነው ይላል። ታዲያ እንደዚህ ለፍታችሁ እንደዚህ ጥራችሁ እንኳን ጥሩ ነገር ብታገኙ ጥሩ ነበረ። ነገር ግን የተረፋችሁ ነገር ሁሌም ቢሆን መጨነቅ፣ ሁሌም ራሳችሁን ቢዚ ማድረግና ሁሌም ቢሆን ደክማችሁ ቤት መግባት ነው የተረፋችሁ። እነዚህን ሁሉ ነገር አድርጋችሁ እንኳን ቢያንስ ጨረስኩ የምትሉበት ቀን የለም። ሁሌም ቢሆን ነገ ደግሞ ጨምራለሁ ነው የምትሉት አለ። ታዲያ ጸሐፊውም የሀስል ካልቸር አድናቂ እንዳልሆነ ይናገራል። ምክንያቱም ሁሌም ቢሆን መጣር፣ ሁሌም ቢሆን መሮጥ የሆነ ቦታ ላይ ለመቆም ቢሆን እንኳን ጥሩ ነው። ነገር ግን መቆሚያ ለሌለው ሰው ችግር ብቻ ነው ይዞ የሚመጣ ይላል። የአእምሯችሁም ጤና እየታወከ የሚመጣው በዚህ ምክንያት ነው። የበለጠ እየተወጠራችሁና እየተጨነቃችሁ የምትመጡት አቺቭመንት ላይ አዲክትድ ስለሆናችሁ ነው። ማሳካት የምንፈልጋቸው ነገሮች አሉና እነዛን ካላሳካው ብላችሁ ሙጥኝ ስለምትሉና ለነዛ ነገሮች ሱሰኛ ስለሆናችሁ ነው ይላል። ታዲያ ጸሐፊው ምንድን ነው የሚመክረን በዚህ መጽሐፍ ውስጥ ካላችሁ ስሎው ዳውን ይላችኋል። ቀስ ብላችሁ ወይንም ዝግ ባለ ኃይል፣ ዝግ ባለ ፔስ ለመራመድ ሞክሩ።
ጫጫታውን ወይንም ደግሞ የሚታወከውን ነገር ለማጥፋትና ቆይ እስቲ የት ነው እየሄድኩ ያለሁት፣ ወዴትስ ነው ልሄድ ያሰብኩት ብላችሁ ቆማችሁ ጠይቁ። ምን አርግ ነው የሚለኝ ብላችሁ ከጠየቃችሁት መደበርን ልመዱ የሚል ይመስለኛል። ምክንያቱም ስትደበሩ ነው አይምሯችሁ ቀስ እና ዝግ ማለት የሚጀምረው። የዛኔ ነው ምንም ነገር እያደረጋችሁ አይደለም የሚባለው። ይህም ደግሞ መድኃኒት ነው ይላል። እናንተ በርናውት የሚያስቸግራችሁ ከሆነ ወይንም ደግሞ ሁሌም ቢሆን ለፍታችሁ ራሳችሁን ካጣችሁት ሪላክስ በማድረግ ወይንም ዘና በማለት ሳይሆን መድኃኒታችሁን የምታገኙት በመደበር ነው ይለናል። ወደ ቀጣዩ መጽሐፍ እንለፍ። ስለ ሪሌሽንሽፕ ወይንም ስለ ፍቅርና ስለ ግንኙነት ነው የሚያወራው። ጸሐፊውስ ማን ነው ካላችሁ አሌን ደ ባተም ይሰኛል። ብሪቲሽ ጸሐፊ ነው። ዓለማችን ላይ በጣም ቀላል የሆነው ነገር በፍቅር መውደቅ ነው፣ ከባዱም ነገር በፍቅር እንደወደቁ መቅረት ነው ይላል። ያቺ የመጀመሪያው የጫጉላዋ ጊዜ ስታልፍ ኬክን የሚያደርግና ወደ አዲስ ሪያሊቲ የሚያመጣችሁ እውነታ ነው። ምክንያቱም ሁሉም ሰው ተመልሶ ይሄ ነው እንዴ የሚለው አይነት ህይወት ይሆናል አለ። በመጽሐፍ ውስጥ 2 ሰዎችን ያስተዋውቀናል። ራቢህ እና ክሪስተን የተባሉ ሰዎች በ20ዎቹ መጀመሪያ ውስጥ ያሉ ሰዎች ናቸው። ስኮትላንድ ውስጥ የኖሩ ሲሆን እነዚህ ሁለቱ አንድ ላይ በፍቅር ይወድቃሉ። 20ዎቹ መጀመሪያ ላይ ናቸው። በቃ መጋባትና አንድ ላይ መቀጠል አለብን ብለው ያስባሉ። በጊዜ ሂደት ይጋባሉ፣ ቤት ይገዛሉ፣ ልጆች ይወልዳሉ። አንድ ላይ መኖር ተጀመረ። ያ ማለትም ደግሞ ህይወት የሚባለውን ነገር አወቁት። ታዲያ ከጊዜያቶች በኋላ በውስጣቸው የነበረው ይሄ ሎቭ የተባለው ወይም ማጂክ የተባለው ነገር በውስጣቸው የነበረው እንዲህ ግንኙነታቸውን ውብ ያደረገው ነገር እየጠፋ መጣ። እንደ ድሮ ኤክሳይቲንግ መሆኑን አቆመ ማለት ነው። መጓጓት የሚባለው ነገር ጠፋ። አንዱ ላይ ቂም መያዝ ይጀምራል። ሴክሳቸውም ለነሱ ስራ ነው እንጂ ኢንጆይመንት መሆኑን አቆሟል። ስለዚህ አንድ ቀን ረቢህ ይወጣና ከሌላ ሴት ጋር ይማግጣል ማለት ነው። ቺት ያደረገው ግን ለምንድን ነው ካላችሁ በዝሙት ተነሳስቶ አይደለም። ያቺን ስፓርክ ፈልጎ ነው፣ ወይንም ደግሞ ያቺ መጀመሪያ ፍቅር ሲይዘው የተሰማውን ስሜት ለማባረር ሲሞክር ነው። ታዲያ ይህንንም ባለቤቱ ክሪስተን ታውቃለች። ልቧ ሙሉ ለሙሉ ይሰበራል። እሷም ተሰብራለች ማለት ይቻላል። ነገር ግን ግንኙነታቸው እዛው ጋር አልተቋረጠም። ሁለቱም አንድ ላይ መቀጠል ቻሉ። ፍቅር ማለት ምንድን ነው? እንዴት ነው ትዳር ሊሆን የሚችለው? እንዴት ነው እኛስ እርስ በእርስ እየተዋደድን ለዘላለም መኖር የምንችለው የሚለውን ነገር ሁለቱም ቴራፒ እየሄዱ እርስ በእርስ እየተወያዩና ለራሳቸውን ጊዜ እየሰጡ ግንኙነታቸውን ሊያቆዩ ችለዋል። ቢጨቃጨቁም ቢጣሉም ያጣላቸው ብዙ ምክንያት ቢኖርም ቢደብራቸውም ምንም ቢሆን አሁንም አንድ ላይ መሆን አለብን የሚለውን ሀሳብ ይዘው እንዲሄዱ ማለት ነው። በፍቅር ውስጥ ሃፒሊ ኤቨር አፍተር የሚባል ነገር የለው። ከዛ በኋላ ደስተኛ ሆነው ቀሩ የሚለው ነገር ሳይሆን በየጊዜው እንደ አዲስ መውደድን እየተማሩ ሄዱ የሚለው ነገር የበለጠ ይገልጸዋል። ምክንያቱም አንድን ሰው ሁሌም ቢሆን መውደድ አትፈልጉም። የሚያናድዳችሁ ጊዜ አለ። እሱን ማየት የማትፈልጉበት ጊዜ አለ። እሷንም ማየት የማትፈልጉበት ጊዜ አለ። በተጎዳችሁበትም ጊዜ መውደድ አለባችሁ። በተናደዳችሁበትም ጊዜ መውደድ አለባችሁ። ከዛ ሰው ጋር መሆን አልፈልግም ባላችሁበትም ጊዜ መውደድ አለባችሁ። ጸሐፊው ሎቪንግ አጌን ኤንድ አጌን እያለ ሲገልጽ እየደጋገማችሁ መውደድ አለባችሁ ሲል ይህንን እያመለከተ ነው። የፍቅር አጋራችሁን ስታገኙት ጀምሮ እንደምትወዱት አሁንም ድረስ አትወዱትም፣ ይለዋወጣል አይደል? ይህም ደግሞ ግልጽ ነው። ወደ ቀጣዩ መጽሐፍ ደግሞ እንለፍ። ክራይም ኤንድ ፓኒሽመንት የሚል መጽሐፍ እናገኛለን። ጸሐፊውም ፊዮዶር ዶስቶቭስኪ ይሰኛል። ታዲያ በዚህ መጽሐፍ ውስጥም ራስኮልኒኮቭ የተሰኘ አንድ ተማሪ አለ። ይህ ተማሪ በጣም ድሃ ቢባልም አደገኛ የሚባልም ሀሳብ የያዘ ተማሪ ነው። ዓለም ላይ ያሉ ታላላቅ የሚባሉ ሰዎች ሕግን መከተል የለባቸውም ብሎ ያምናል። ለምሳሌ ልክ እንደ ናፖሊዮን ቦናፓርት። እነዚህ ታላላቅ የሚባሉ ሰዎች ሕግን በመከተልና ጥሩ በመሆን አይደለም ታላቅ የሆኑት፣ ሕግን የመጣስ መብት አላቸው ብሎ ያስባል። አንዳንዴ ሞራል ኮድ ብለን የምናስባቸው ወይንም ስነ ምግባራዊ ሕጎች ብለን የምንይዛቸው ነገሮች እየጣሱ ነው እዚህ ደረጃ የደረሱት አለ። እንደዛም ቢሆንም ግን አሁንም ሴሌብሬትድ ናቸው። አሁንም ስማቸው ሁሌም ቢሆን በጥሩ መንገድ ይነሳል። ሰውም ስለ እነሱ ያለው አመለካከት በጣም ጥሩ ነው ብሎ አስበ። ታዲያ እዚህ ጋር ነው ራስኮልኒኮቭ ትልቅ የሚባለውን ስህተት የሰራው። እሱም ራሱን ልክ እንደ ትልቅ ሰው ወይንም ታላቅ እንደሚባል ሰው መመልከት ጀመረ። እኔም ሕግን መጣስ መልመድ አለብኝ ብሎ አሰበ ማለት ነው። ስለዚህ ምን ያደርጋል? በአካባቢው ላይ ለሶሳይቲ ወይንም ለማህበረሰብ በአጠቃላይም ለዓለም አትጠቅምም ብሎ ያሰበውን በጣም ስግብግብና ጨካኝ የምትባለውን አሮጊት ሄዶ በመጥረቢያ ይገላል። ልክ እሷን ከገደላት በኋላ ግን ሀሳቡ ይሄ በአይምሮ ውስጥ የያዘው ነገር እንዳለ ሙሉ ለሙሉ ውሸት እንደሆነ ይገነዘባል። ታዲያ አሁን በዚህ ታሪክ ውስጥም ጸሐፊ ዶስቶቭስኪ እኛን ምን ሊያስተምር እያሰበ ነው ብላችሁ ታስቡ ይሆናል። ሁላችንም እንደነዚህ አይነት ተራ ብለን የምናስባቸው ሀሳቦች በአይምሯችን ውስጥ ይኖራሉ። እነዚህ ተራ ብለን የመዘገብናቸውም ነገሮች እንደ ግድያ ወዳሉ በጣም ከባባድ ወንጀሎች የሚመሩን ሀሳቦች ሊሆኑ ይችላሉ።
አንድ ሰው እየተበከለ የሚመጣው በውጫዊ ዓለም ሳይሆን አይምሮ ውስጥ ባሉ መርዞች የተነሳ ነው ይላል። ስለዚህ አንድ ሰው ለምሳሌ ምንም አይነት ሙስና የማይሰራ ሰው ቢሆን ሙስና ለመስራት የሚያስበው የውጫዊውን ዓለም ተመልክቶ ሌሎች ሰዎች ሲበሉ ተመልክቶ አይደለም። እሱ በውስጣዊ ዓለም ውስጥ እኔም እኮ በበላ ችግር የለውም፣ ለእንደኔ አይነት ሰዎች እኮ ሙስና በጣም ተገቢ ነው፣ ይሄ ነገር ይገባኛል ብሎ ሲያስብ ነው የዛኔ በሐሳቦቹ ተማረከ፣ ተጠመደ የሚባለው። ዶስቶየቭስኪም የሚነግረን ነገር ይሄንን ነው። አይምሯችሁ እናንተን እንዲያታልል ወይንም ደግሞ እንዲሸውዳችሁ በፍጹም ልትፈቅዱለት አይገባም። በሕይወት ትልቅ የሚባለውን ስህተት የምትሰሩት እናንተ መጀመሪያ አይምሯችሁ የሚሸውድበትን ሐሳቦች ሲያመጣላችሁ አምናችሁ አዎ እንዲህ ማድረግ አለብኝ ስትሉ ነው ይላል። ሁለተኛውን ፓርት በዚህ መንገድ አቅርቤላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።